ሰላም ጤና ይስጥልን ክቡራን ተመልካቾቻችን ይህ የጋሞ ቴሌቪዥን ነው። ከጋሞ ቴሌቪዥን የሰዓቱን ዜና 42 ይዤ ቀርብ ያለው ሲራክ ሳህለ ነኝ። ከአገር ውስጥ ዜና ጀምራለሁ። በጋሞ ዞን በሚካሄዱ የልማት ስራዎች የባለ ሀብቶች ተሳትፎ ተጠናክሮ ሊቀጥል እንደሚገባ ተገለጸ። የዞኑ ከፍተኛ አመራሮች ከአካባቢው ባለ ሀብቶች ጋር በአርባ ምንጭ ከተማ ተወያይተዋል። የከበቡሽ ብርሃኑን ዘገባ ያምላክነሽ ተረፈ እንደሚከተለው ታቀርበዋለች። መንግስት በዞኑ የህብረተሰቡን ሁለንተናዊ የልማት ተጠቃሚነት ለማረጋገጥ እየተጋ እንደሚገኝ ያስታወቁት የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ ይህ እውን እንዲሆን የባለ ሀብቶች ተሳትፎ ተጠናክሮ መቀጠል እንደሚገባው አስገንዝበዋል። በርካታ ተጨባጭ እና የሚዳሰሱ የልማት ስራዎች እየተሰሩ ህዝባችንን በየደረጃው ተጠቃሚ እያደረጉ እንደሚገኝ ይታወቃል። በአሁኑ ሰዓት በዞናችን 192 ፕሮጀክቶች ያሉ ሲሆን ከ7.8 ቢሊዮን ብር በላይ የተመዘገበ ካፒታል ከ10 ሺህ በላይ ሊለማ የሚችል መሬት ለፕራይቬት ሴክተሩ በማስረከብ በመልማት ላይ ነው የሚገኘው። በዚህ ደግሞ ተሳታፊ የሆናችሁ ባለሀብቶቻችን እኛም በመንግስት በጋሞ ዞን አስተዳደር እናንተን ማመስገን እንወዳለን። በዞኑ ሁሉን አቀፍ የልማት እንቅስቃሴዎችን ለማጎልበት ኢንቨስትመንትን ማነቃቃት አይነተኛ አስተዋጽኦ እንደሚያበረክትም ጠቁመዋል። በተለይም ለዜጎች የሥራ ዕድል መፍጠርን ጨምሮ በእስካሁን የልማት እንቅስቃሴዎች የባለ ሀብቶችን ሚና የላቀ መሆኑን ገልጸዋል። ሊለማ የሚችል ፕሮሰስ የሚደረግ የግብርና ግብዓት የሚገኝበት ሌሎች ለዜጎች ሥራ ዕድል የሚፈጥሩ በርካታ አማራጮች ያሉት ዞን እንደመሆኑ እያለማችሁ ላላችሁ እንዲሁም ለዜጎቻችን ሥራ ዕድል ከመፍጠር አንጻር ትልቅ ሚና እየተጫወታችሁ እንደሆነ እንገነዘባለን። ዝቅተኛ ውጤት ያስመዘገቡ ባለሀብቶች ከግንባር ቀደም ባለሀብቶች ተሞክሮ በመውሰድ የተሻለ ተግባር ማከናወን እንደሚገባቸው አስገንዝበዋል። ሀገራችን ለውጥ ትፈልጋለች፣ መሬት እንዲለማ ትፈልጋለች፣ ለዜጎች ሥራ ዕድል እንዲፈጠር ትፈልጋለች፣ የውጭ ምንዛሬ ደግሞ በመጠንም ከፍ ያለ ማስገኘት ትፈልጋለች። የጋሞ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሐኪሜ አየለ በአርባ ምንጭ ከተማ እየታየ በሚገኘው የልማት እንቅስቃሴ የሁሉም ህብረተሰብ ክፍል ድጋፍ እየጎለበተ እንደሚገኝ አስረድተዋል። በዞኑ በመንግስትና በህብረተሰብ ተሳትፎ እየተከናወኑ ከሚገኙ ግዙፍ የልማት ፕሮጀክቶች መካከል የአርባ ምንጭ ዓለም አቀፍ ስቴዲየምን ለአብነት ያነሱት አቶ ሐኪሜ ግንባታው በተቀመጠለት ጊዜ ገደብ እንዲጠናቀቅ የነጋዴው ማህበረሰብ የነቃ ተሳትፎ ማድረግ አለበትም ብለዋል። አርባ ምንጭ ከወትሮ በተሻለ መልኩ ከዛሬ 3 ዓመታት ወዲህ በጣም እየተንቀሳቀሰች ነው ያለችው። ጋሞ ምድር ላይ አርባ ምንጭ አካባቢ ላይ እግር ኳስ ከጀመረ ብዙ ታሪክ ብዙ ዓመታት አልፈዋል። ግን ደግሞ አሁን ይሄን ስታዲየም እንድንሰራ ሲዝኑ አምጥቷል፣ ጊዜው ለእኛ ሰጥቶናል የሚለው ነገር በደንብ መውሰድ ያስፈልጋል። ይሄን ደግሞ ጊዜ የሰጠውን ነገር እውን ለማድረግ የሁላችንም ኮንትሪቢዩሽን ይጠይቃል፣ አስተዋጽኦ ይጠይቃል። የአርባ ምንጭ ከተማ አስተዳደር ከንቲባ ዶክተር መስፍን መንዛ በከተማው እየተከናወኑ ከሚገኙ ፈርጀ ብዙ የልማት ዘርፎች ስራ ዕድል ከመፍጠር አንስቶ የህብረተሰቡን ፍትሃዊ የልማት ተጠቃሚነት የማረጋገጡ ተግባር በአጽንኦት እንደሚሰራም አብራርተዋል። በችግሮች ውስጥ ሆነው አጠናቅቀው ውጤታማ የሆኑ ስራ የጀመሩ የከተማውን ልማት የህዝብ ልማት እድገት ላይ የራሳቸውን አሻራ ያኖሩትን እጅግ በጣም በከተማ አስተዳደሩ ስም ከልብ እናመሰግናለን። ስለዚህ ኮሚትመንት ጉዳይ ነው ዋናው ሪሊ የከተማ መቀየር ጉዳይ ከሆነ በቅንጅት በኃላፊነት መስራት የኮሚትመንት ጉዳይ ስለሆነ እናንተም ኮሚትዱ ነው። የጋሞ ዞን ኢንቨስትመንትና ኢንዱስትሪ ልማት መምሪያ ኃላፊ አቶ ሳሙኤል ግርማ በዞኑ የኢንቨስትመንት ልማትን ለማቀላጠፍ የግል ባለሀብቶች ከወትሮ በተሻለ መልኩ መንቀሳቀስ እንዲችሉ ትኩረት ተሰጥቶ እየተሰራ እንደሚገኝ ተናግረዋል። የኢንቨስትመንት ፍሰትና ቆይታን ማሳደግ እንዲቻል ኢንቨስትመንት የሚመራበትን ስርዓት ይበልጥ ግልጽ፣ ተገማች እና ቀልጣፋ እንዲሆን ምቹ የኢንቨስትመንት አካባቢ እንፍጠር። አምራቿንና ምርታማዋን ጋሞ ዞንን እውን እናድርግ። አቶ ቢኒያም ግርማ ውይይቱ የጀመሩትን የልማት እንቅስቃሴ እንዲያጠናክሩ መነቃቃት እንደፈጠረላቸው ገልጸዋል። ወይዘሮ አለማሉላ በዞኑ የልማት እንቅስቃሴ የሚያደርጉትን አስተዋጽኦ እንደሚያጠናክሩም ተናግረዋል።
በደቡብ ኢትዮጵያ ክልል ከ7200 ለሚበልጡ መምህራንና ሱፐርቫይዘሮች የብቃት ማረጋገጫ ምዘና ፈተና እንደሚሰጥ የክልሉ ትምህርት ቢሮ አስታወቀ። ቢሮው በጉዳዩ ላይ በአርባ ምንጭ ከተማ ጋዜጣዊ መግለጫ ሰጥቷል። ፋሲካ ጸጋዬ የደቡብ ኢትዮጵያ ክልል ትምህርት ቢሮ ኃላፊ ወይዘሮ ፀሐይ ወራሳ የትምህርት ጥራትን ለማረጋገጥ ብቁና ተወዳዳሪ መምህራንን ማፍራት ይገባል ያሉት ኃላፊዋ ምዘናው የጎላ ፋይዳ እንደሚኖረውም ገልጸዋል። የሙያ ብቃት ማረጋገጫ የሚሰጥበት ዋናው ዓላማው የትምህርት ጥራትን ለማረጋገጥ ነው። እንግዲህ የትምህርት ጥራት ለማረጋገጥ መምህሩ ለሚያስተምረው ሳብጀክት በቂ የሆነ ዕውቀት በቂ የሆነ ዝግጅት አለ ወይ? እነዚህ ትምህርት ቤቶችን አጠቃላይ ሱፐርቫይዝ የሚያደርጉ ሱፐርቫይዘሮችም በዛው ልክ ብቁ ስለመሆናቸው የምናረጋግጥበት አንዱ መሳሪያ ነው እንግዲህ የትምህርት ብቃት ማረጋገጫ ምዘናው ማለት ነው። በክልሉ ከ7000 በላይ ለሚሆኑ መምህራን ርዕሳነ መምህራንና ሱፐርቫይዘሮች የብቃት ማረጋገጫ ምዘና ፈተና እንደሚሰጥ ኃላፊዋ ተናግረዋል። ፈተናው ግንቦት 23 በክልሉ በሚገኙ ሁሉም ዞኖች በ14 ማዕከል የሚሰጥ ሲሆን የቅድመ ዝግጅት ስራዎች መጠናቀቁንም አብራርተዋል። በክልላችን በደቡብ ኢትዮጵያ ምዘና የምንሰጥባቸው የተለያዩ ማዕከላት አሉ። ጅንካ ማዕከል አለ፣ ድመካ አለ፣ ወላንጎ አለ፣ ካራት አለ፣ ሶያማ፣ ኬለ፣ አርባ ምንጭ፣ ሶዶ፣ ዲላ፣ ሰላምበር፣ ሳውላ፣ ላስካ፣ ግዶልና ካምባ በእነዚህ ማዕከላት ነው ምዘናውን የምንሰጠው። ተመዝነው ብቃታቸውን ላረጋገጡ ተፈታኞች የሰርቲፊኬት እውቅና እንደሚሰጥ ገልጸው ይህም በትምህርት ጥራት ማሻሻል ላይ የላቀ አስተዋጽኦ እንደሚኖረው ወይዘሮ ፀሐይ አብራርተዋል። ብቁ የሆነው ያንን ያለፈ የማለፊያ ነጥብ አለው ብቃት ሰርቲፊኬት ይሰጠዋል። ምዘናውን በአግባቡ ያልሰራ ሌሎች ድጋፎችን ማድረግን መምህሩ በሂደት እየበቃ ብቃቱን እያረጋገጠ ራሱን እያበቃ መሄድበትን ማካሄድ እንከተላለን። ሰላምን በማጽናት ረገድ የሃይማኖት ተቋማት ድርሻ የጎላ መሆኑ ተገለጸ። በአርባ ምንጭ ከተማ የሚገኙ የተለያዩ የሃይማኖት ተቋማት ተወካዮች በወቅታዊ ሀገራዊ ጉዳዮች ላይ ተወያይተዋል። ፍሬው አበበ ዝርዝር አለው። ከሁሉም ሃይማኖት ተቋማት የተወከሉና በአርባ ምንጭ ከተማ የሚገኙ መስጂድና አጥቢያ መሪዎች በወቅታዊ ሀገራዊ ሁኔታ ላይ መክረዋል። የአርባ ምንጭ ከተማ አስተዳደር ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ገብየው ጻራ እንደገለጹት መድረኩ ሃይማኖት ተቋማትና አመራሮች ሀገራዊ አሁናዊ ሁኔታን በመገንዘብ አካባቢያዊ ሰላምን ማጽናትና ማዝለቅ በሚቻልበት ሁኔታ ላይ ትኩረት ያደረገ መድረክ ነው። ሰፊው የማህበረሰብ ክፍል በሃይማኖት ተቋማት ስር የሚተዳደር መሆኑን የሚናገሩት ኃላፊው በሃይማኖት ሽፋን የሚንቀሳቀሱ የጸረ ሰላም ኃይሎችን እንቅስቃሴ ለመግታት የጋራ ግንዛቤ በመውሰድ ምዕመናንን ለአካባቢው ሰላም በንቃት ማሳተፍ ይገባል ይላሉ። የሃይማኖት አባት መስለው አሉታዊ እንቅስቃሴ ሲያደርጉ የነበሩ ተጠርጣሪ ግለሰቦችን ከሃይማኖት ተቋማት ጋር በመቀናጀት በሕግ ቁጥጥር ስር እንዲውሉ መደረጉን ለአብነት የጠቀሱት አቶ ገብየው ጻራ መሰል እንቅስቃሴዎችን መግታት እንዲቻል የሃይማኖት ተቋማት ሰላምን ለማጽናት ወጣቱን ትውልድ በስነ ምግባር በማነጽ ኃላፊነታቸውን ሊወጡ ይገባል ብለዋል። ሃይማኖት ተቋም ለማንኛውም ህብረተሰብ ለመግለልም ሆነ ለመደበቅ ሰፊ ክፍተት ስላለው ጸጉረ ለውጦቹ ሃይማኖት ምሪ መስለው ሊመጡ ይችላሉ። ሃይማኖት ተከታይ መስለው ሊመጡ ይችላሉ። ሃይማኖት አባትም ሆኖ መስለው ሊመጡ ስለሚችሉ ይሄን ከአባቶች ጋር በደንብ አስገንዝበን ወደ ታች ወርደን ደግሞ የሚመኑ ላይ አባቶች ኃላፊነት ወስዶ ሰፋ ባለ መንገድ መስራት እንዳለባቸው መግባባት የፈጠረንበት አግባብ ነው ያለው። ለአብነት ያህል ከዛሬ 3 እና 4 ወር በፊት በአርባ ምንጭ ከተማ በሰባኪ መስሎ ሞኖክሴ መስሎ ቆሞስ መስሎ የሚመጡ ጸጉረ ለውጦች ይዘናል። ለምሳሌ መነሻውን መቀሌ አድርጎ ሃይማኖት አባት ቆሞስ ነኝ እያለ ደቡብ አቋርጦ የርኩ ነው እያለ ሲመጣ በደረሰን ጥቆማ ይዘን ለአባቶች ስናቀርበው ምንም ኪነት የሌለ ምንም የቤተ ክርስቲያን አገልግሎት ሰጪ እንደደለና መለውና ቆብን መስቀልን ከአዲስ አበባ ገዝቶ ሲመጣ የነበረ አንድ 3 ሞኖክሶችን ይዘን እነዚህ የቤተክርስቲያን አባቶች የቤተክርስቲያን አገልጋይ እንዳልሆኑ አጋልጠው ሰጥተው ቆቡንና መስቀሉን አስቀምጠው
ወደ ተቋማቸው ወስደው ግለሰቦች በሕግ እንዲጠየቁ ያደረጉበት አግባብ ስላለ ተመሳሳይ ሰባኪ መስለው ፓስተር ነኝ እያለ ነብይ ነኝ እያለ የመጣ በርካታ አሉታዊ ተጽዕኖዎች እንዲፈጥሩ አካላትም በዚህ ተመሳሳይ የቁጥር ውስጥ የገቡበት አግባብ አለ። በኢትዮጵያ ቃለ ሕይወት ቤተክርስቲያን የአርባ ምንጭና አካባቢው አጥቢያዎች ህብረት ዋና ጸሐፊ መጋቢ ጳውሎስ ቦታና ሃይማኖት ተቋማት ትውልዱን በመልካም አስተምሮ የመቅረጽ ኃላፊነት አለባቸው ብለው በመንግስት እውቅና ሳያገኙ በሃይማኖት ሽፋን በወንጀል ውስጥ የሚሳተፉ ግለሰቦችን በጋራ የመከላከል ኃላፊነት የሁሉም ድርሻ መሆኑን ገልጸዋል። ሃይማኖትን ሽፋን አድርገው በከተማው ሰላምን እየነሱ በቆዩት ጉዳይ ገለጻ ተደርገው እኛም ደግሞ በእኛ ስር ያሉትን እንደ ሃይማኖት መሪዎች እኛም ደግሞ የድርሻችን መጫወት እንዳለብን በእርግጥ በሃይማኖት ሽፋን ከሩቅም የሚመጡ እንዳሉ ነገር ግን ከዚህ አንጻር መንግስት ጣልቃ ስለማይገባ ብቻ በፎርጅድ መታወቂያ በፎርጅድ ፈቃድ ወስደው አንዳንድ ወንጀለኞች ወንጀል እየሰሩ የቆዩ ስላሉ ይህንን ያው በመተባበር ከመንግስት ጋር ነክሰን በማውጣት መተባበር እንዳለብንና ሰዎችን ደግሞ አጣርተን ማየት እንዳለብን ለመንግስትም ማቅረብ የሚያስፈልግበት ሁኔታዎች ከተፈጠሩ ምንም ሳንሸፋፍን ለመንግስት ማቅረብ እንዳለብን ሰላም በከተማችን እስከሚረጋገጥ ድረስ የራሳችን ስራ ከእግዚአብሔርም የተቀበልንበት ኃላፊነት ስለሆነ መስራት እንዳለብን ያው የተገናዘብንበት ሁኔታ አለ። በአርባ ምንጭ ከተማ ነዋሪ የሆኑት አቶ ሁሴን ዑመር የሃይማኖት ተቋማት በአካባቢው የሚፈጠሩ ችግሮችን በጋራ የመፍታት ባህላቸው እያደገ መምጣቱን ገልጸው ይህንንም አጠናክረው ለመቀጠል የተካሄደው ውይይት ጠቃሚ መሆኑን ይናገራሉ። እንግዲህ እንደ ሃይማኖት ተቋም ስንሆን ከተለያዩ ቦታዎች ይፈጠራሉ ግጭት መቼም ሰላም ሁልጊዜ ሰላም አይገኝም። በተለያየ ቦታ በተለያዩ እንትኖች ግጭት ሊኖር ይችላል። ያንን ግጭት ደግሞ ለመፍታት እያንዳንዱ የሃይማኖት መሪም ሆነ በመንግስትም ሆነ ግጭቱን ለማስወገድና ግጭቱን በሰላማዊ መንገድ ለመፍታት የሚያስፈልገውን አብረን ተባብረን መነሻው ምንድነው እንደገና ደግሞ የዚህን መነሻው ምን ማድረግ አለ ምን መፍታት አለብን የሚለውን ከጋሞ አባቶችም ጋር ሆነ ከተለያዩ የሃይማኖት መሪዎች ጋራ ከመንግስት ጋር በመቆም ችግሩን ያው የምንፈታበትን ነገር በአሁኑ ሰዓት ያው እየተወያየን ያለ ነው። ሰላም የሃይማኖት ተቋማት አስተምሮት ማዕከል ሊሆን ይገባል የሚሉት ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብሔረ ጽዮን ገዳም ጸሐፊ ቄስ መሰረት አሰፋ የጋሞ ዞንን የሰላም ተምሳሌትነት ለማጽናት በሚደረገው ጥረት የሃይማኖት ተቋማት በንቃት መሳተፍ አለባቸው ይላሉ። በአካባቢው ሰላም ላይ ስጋት በሚሆኑ ጉዳዮች ላይ ውይይት መደረጉ በአካባቢው ለግጭትና ቅሬታ መነሻ የሚሆኑ ድርጊቶችን አስቀድሞ ለመከላከል ጠቃሚ መሆኑንም አስረድተዋል። የሀገራችንን ወቅታዊ ሁኔታ ማዕከል በማድረግ እንዴት ደግሞ ቤተክርስቲያን እስካሁን እያደረገች ያለችውን አስተዋጽኦ በተለይ ከሰላም ጋር አያይዞ እንዴት አበረታተን እንደምንቀጥል የሚያሳይ ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስንመለከት በቅዳሴዋ እንኳን 75% ስለ ሰላም ሁኑ፣ ሰላም ግቡ፣ ሰላም ኑሩ የሚል መልእክት ስላለው ይህንን አጠናክረን እንድንቀጥል ነው። እንዳለንበት አካባቢ ተጨባጭ ሁኔታ ስናይ ደግሞ ጋሞ ዞን እስካሁን በዓለምም በኢትዮጵያም በሀገር አቀፍ የሰላም ባለቤት ሆና እውቅና የተሰጣ ስለሆነ ይህንን ሰላሟን ጠብቃ እንድትኖር በአካባቢያችን አዲስ መልእክት አዲስ ማንነት ይዘው የሚመጡ ሰዎችን በጥንቃቄ እንድናያቸው በቤታችን በአምልኮ ስፍራችን ሲኖሩ በጥንቃቄ እንድንመለከታቸው የሚል የማስጠንቀቂያ ደወል ነው። አሁን የአብያተ ክርስቲያናት መሪዎችም ደግሞ በጉዳዩ ተማምነው እየሰራን ያለንበት ነው። በይበልጥ ደግሞ ተክተን እንሰራለን። በተያያዘ ዜና ትውልድን በስነ ምግባር የሚያንጹ ተቋማትን ማጠናከር የሁሉም ድርሻ ሊሆን እንደሚገባ ተመላከተ። ፋሲካ ጸጋዬ ዝርዝር አላት።
ከሁሉም ሃይማኖት ተቋማት የተወከሉና በአርባ ምንጭ ከተማ የሚገኙ የሃይማኖት ተቋማት መሪዎች የአርባ ምንጭ ሁለገብ ስቴዲየም ግንባታን ጎብኝተዋል። የአርባ ምንጭ ሁለገብ ስቴዲየም ግንባታን ለማጠናቀቅ እየተከናወነ ያለው ህዝባዊ ተሳትፎ ሲቀጥል ከሁሉም ማህበራዊ መሰረት የሚደረገው ድጋፍና ማበረታቻ ከሃይማኖት ፎረም ተደርጓል። ከሁሉም ሃይማኖት ተቋማት የተወከሉና በአርባ ምንጭ ከተማ የሚገኙ መስጂድና የአጥቢያ መሪዎች የአርባ ምንጭ ሁለገብ ስቴዲየም ግንባታን ያለበትን ደረጃ ጎብኝተው ግንባታውን ለማጠናቀቅ ድጋፍ በሚደረግበት ሁኔታ ላይ መክረዋል። ቀሲስ ገዳሙ አድማሱ ስቴዲየም ትውልድ በስነ ምግባር ከሚቀርጽባቸው ተቋማት መካከል አንዱ መሆኑን ጠቁመው ህብረተሰቡ የሚጠበቅበትን ኃላፊነት መወጣት አለበት ብለዋል። ዛሬ ባየነው ጉብኝት በጣም እጅግ ረክተናል። ከዛ አንፃር ይሄ ደግሞ ለዘመናት ለብዙ ጊዜ እየታሰበ መጥቶ አሁን ደግሞ እንደዚህ አይነት ስራዎች ተሰርቶ መሬት ላይ ማየት መቻላችን በራሳችን የሚያስደስት ነው። እኔ በበኩሌ በዚህ እንቅስቃሴ ደግሞ መደገፍ የተሻለ ስራ መስራት ከህዝቡም ይጠበቃል የሚል እምነት አለኝና መልእክቴ ምእመናኑ በተለይ ልጆቹ ደርሰው በስነ ምግባርና በአእምሮ ታንጸው የሚያድጉበት ተቋም እንደመሆኑ መጠን በሚችሉት አቅም ሁሉ በገንዘብም በአቅምም በጉልበትም ሁሉ በእውቀትም በሀሳብ በመስጠትም ድጋፋቸው እንዳይለይ ብዬ በራሴ በኩል ጥሬን አስተላልፋለሁ። ሺህ ሙስጣፋ አህመድ በበኩላቸው ስቴዲየሙ ለትውልድ የሚተላለፍ ዘመን ተሻጋሪ አሻራ መሆኑን ገልጸው የአሁኑ ትውልድ ለልጆቹ አሻራውን ማኖር ይገባል ብለዋል። ግንባታው የሁለገብ ስታዲየሙ የህዝብ ስታዲየም ነው። የህዝብ ስታዲየም ሲባል ደግሞ የአንድ ሰው ወይም የምክር ቤቱ ወይም ያስተዳደሩ ወይም የዞኑ አስተዳደር ሳይሆን በህዝብ የሚሰራ ስለሆነ በሚመለከታችን ጉዳይ ሁላችንም የጋራ ትብብር ይጠይቃል። ሁላችንም የመተባበር ውዴታ ነው። ይሄ ውዴታ ግዴታ መሆን አለበት። ስለዚህ እንደዚህ ያለ ለትውልድ የሚተርፍ አሻራ እያንዳንዳችን መጣል አለብን ብዬ አስባለሁ። የሃይማኖት ተቋማት ህብረተሰቡ ጋር ያለውን ጸጋ እንዲጠቀም እንደሚያስተምሩ የሚገልጹት ደግሞ አቶ ኢያሱ አላሮ ናቸው። አርባ ምንጭ ከተማ የእግር ኳስ ባለተሰጥኦ ወጣቶች የሚገኙባት ከተማ መሆኗን ገልጸው ይህንን ጸጋ ለመጠቀም የሚያስችሉ ልማቶችን ህብረተሰቡ በትብብር መገንባት አለበት ብለዋል። ይሄ ፕሮጀክት በጣም ትልቅ ፕሮጀክት የሚባል ነው። ከተጠቃሚነቱ አኳያ ወይ ምን አይነት ፋይዳ ይኖረዋል የሚለውን ስንመለከት ብዙ የፖለቲካ፣ የኢኮኖሚ፣ ማህበራዊ ፋይዳዎች ወይም ጠቀሜታዎች ይኖሩታል ብለን እንወስዳለን። በዚህ አካባቢ ላይ ትውልዱ እንግዲህ አርባ ምንጭ ከተማ እንደሚታወቀው የብዙ እግር ኳስ ተጫዋቾች መፍለቂያ ነችና ለነዚህ ተጫዋቾችም ቀጥሎ ላለው ትውልድም እጅግ ፋይዳ ያለው ነውና ትውልድ እዚህ ብዙ የሚቀረጽበት በስነ ምግባር በኢኮኖሚውም በተሻለ ነገር ሊንቀሳቀስ የሚችልበት እድል ይፈጥራል ብዬ ወስዳለሁ። የአርባ ምንጭ ከተማ አስተዳደር ሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ገበየው ጻራ የሃይማኖት ተቋማት ምዕመናንን በማስተባበር ለስቴዲየሙ ግንባታ ድጋፍ ሲያደርጉ መቆየታቸውን አውስተው ድጋፋቸውን አጠናክረው ለመቀጠል በማለም ስቴዲየሙ የደረሰበትን ደረጃ ምልከታ ማድረጋቸውን አበረታች መሆኑን ተናግረዋል። ጅማሮ ላይ ሁሉም ሃይማኖት ተቋማት በዚህ ልክ ተሳትፎ አድርገው ከፍተኛ የራሳቸውን አስተዋጽኦ ያበረከቱበት ከመሆኑ አንጻር አሁንም የስቴዲየሙ ስታንዳርድ በተሻሻለው መሰረት አሁንም የህብረተሰቡ አስተዋጽኦ አስፈላጊ በመሆኑ ሁሉ አቀፍ የሃይማኖት መሪዎችና አጥቢያ አብያተ ክርስቲያናት ኃላፊዎችም ጭምር የዚህ ጉብኝት አካል ሆነበት አግባብ ነው። ከዚህ በኋላ ባለውም ለቀጣይ ቀሩን ፕሮጀክት ለማጠናቀቅ የራሳቸውን ድርሻ የሚወጡበት ኃላፊነት ወስደው የሚወጡበት ጉብኝት ስለሆነ ነው። ለአርባ ምንጭ ዓለም አቀፍ ስታዲየም ግንባታ መጠናቀቅ ሁሉም አምባሳደር ሆኖ ድጋፉን ሊያጠናክር እንደሚገባ ተጠቆመ። የሳታ ቴክኖሎጂና ቢዝነስ ኮሌጅ ሰራተኞችና ተማሪዎች የስታዲየሙን ግንባታ ጎብኝተዋል። መስፍን ባንጃው ተጨማሪ አለው። ሳታ ቴክኖሎጂና ቢዝነስ ኮሌጅ ፕሬዝዳንት አቶ አለማየሁ ካሳ በወቅቱ እንዳሉት ኮሌጁ ከዚህ ቀደም በማህበረሰብ አቀፍ አገልግሎቶች ላይ ሲሳተፍ መቆየቱን ገልጸው አርባ ምንጭ ዓለም አቀፍ ስታዲየምም ብርቱ ድጋፍ የሚሻ ዘርፈ ብዙ ፋይዳ ያለው ታላቅ ፕሮጀክት ነው ብለዋል። ይሄ ስታዲየም ሲያድግ ከተማው ያድጋል፣ ቢዝነስ ያድጋል፣ አብዛኛው ስራ እድል ይፈጠራል፣ ቴክኖሎጂ ይሸጋገራል። በጣም ትልቅ የከተማው ዋና የእድገት ምሰሶ ነው የሚሆነው ብዬ ነው ይሄ ሜጋ ፕሮጀክት አድርጌ ወስደው እንደ ሳታ ኮሌጅ የመንግስት
ጥሪ ምላሽ መስጠት ወይም ስፖንሰር መሆን አንዱ የኮሚኒቲ ሰርቪስ ፒላራችን ስለሆነ የዛን አካል አድርገን ነው ኢኒሼቲቭን የወሰድነው። እንደ ኮሌጅ የመጀመሪያ ከገባነው 500,000 ቃል ውስጥ የመጀመሪያውን 300,000 ብር ዛሬ ገቢ አድርገናል። ሰራተኞችንና ተማሪዎችን በማስተባበር ገቢ የማሰባሰቡን ስራ አጠናክረው እንደሚቀጥሉ ተናግረዋል። ተማሪው ተነሳሽነት እንዲኖር ነው ዛሬ የገዶ ካምፓስ ተማሪዎችን ይዘን መጣ ነው። ቀጣይ ላይ የዋና ካምፓስ ተማሪዎችም ዲግሪዎችንም ሪቀቶችን የማታም የዊኬንድም ጨምረን ለማስጎበኘት ስኬጁል ይዘናል። የተቋሙ ከሰራተኛ ከፓርታይም የሚሆን ከመደበኛ ደሞዙ የሚሆን የተወሰነ ፐርሰንት ኮንትሪቢዩት ማድረግ አለበት። ይሄ አይዲያ ነው። ስለዚህ ይሄን አይዲያ ይዘን ነው ዛሬ የመጀመሪያ ምዕራፍ ስራ የሰራ ነው። በአይዲያም በተለያየ ነገርም ይሄን ስቴዲየም እውን እስከሚሆን ድጋፍ እናደርጋለን። ስታዲየሙ ለአርባ ምንጭ ብቻ ሳይሆን በአካባቢው ለሚገኙ ህዝቦች ትልቅ እድል የሚፈጥር መሆኑን ያስረዱት የአርባ ምንጭ ከተማ ህዝብ ምክር ቤት ህግና ፍትህ ቋሚ ኮሚቴ አቶ ደጋጋ ደውሌ የህዝብ ለህዝብ ትስስሩን ይበልጥ የሚያጠናክር በመሆኑ ሁሉም አሻራቸውን በማኖር የድርሻቸውን መወጣት እንደሚገባቸው አሳስበዋል። አንድ ህዝቦች መሆናችንን ይህ ትልቅ ግዙፍ ስቴዲየም ነው። የአፍሪካ የሴቶች ዋንጫ ማዛየት አቅም ያለው ስቴዲየም ነውና በዚህ ስቴዲየም ላይ አሻራችንን በማስቀመጥ እኔም የግሌን ተወጣስ ሆነ እያንዳንዳችን የዞናችን ማህበረሰብ ደግሞ ስቴዲየሙ የኔ ነው ማለት ለቀጣይ ትውልድ እንድናስተላልፍ በአጠቃላይ መልእክቴን አስተላልፋለሁ። የሳታ ቴክኖሎጂና ቢዝነስ ኮሌጅ ሰራተኞችና ተማሪዎች የስታዲየሙ ግንባታ በአጭር ጊዜ ተጀምሮ ለዚህ ደረጃ መድረሱ ፕሮጀክቱን ለመደገፍ መነቃቃትን እንደፈጠረላቸው ገልጸው በቀጣይም ባላቸው አቅም በባለቤትነት ድጋፋቸውን እንደሚያደርጉ ተናግረዋል። እኔ እንደራሴ አንድ ላይ ተሳትፎ ይህንን ስታዲየም እስከ መጨረሻው ወይም እስከሚጠናቀቅ ድረስ ያው ከጎናችሁ እንደምንሆንም ጭምር ነው በዚህ ለማሳወቅ የምፈልገው። ከዚህ በፊት ስታዲዮ ይሰራል ሲባል በጆሮአችን ሰምተን ነበረ። ዛሬ ግን በአይናችን በማየት በጣም ደስ ብሎኛል። ይህንን ደግሞ በተማሪነት ደግሞ ይህንን ስታዲዮ ለመደገፍ እኛ ተማሪዎች ዝግጁ ነን። ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከመላው ኢትዮጵያውያን እስካሁን ከ23 ቢሊዮን ብር በላይ ድጋፍ መሰብሰቡ ተገለጸ። ኢትዮጵያውያን ለግድቡ ግንባታ በሚደረጉ የገቢ ማሰባሰቢያ አማራጮችና በሌሎችም ተሳትፏቸውን እንዲያጠናክሩም ጥሪ ቀርቧል። ተጨማሪ አለን። በመጨረሻው ምዕራፍ ላይ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ ግንባታ እስከ መጋቢት ወር መጨረሻ ባለው 98.6 በመቶ መድረሱን የህዳሴው ግድብ ማስተባበሪያ ጽሕፈት ቤት ገልጿል። የማስተባበሪያው የህዝብ ግንኙነትና ኮሚዩኒኬሽን ስራ አስፈጻሚ አቶ ሰለሞን ዳንኤል ለኢቢሲ.ስትሪም እንደገለጹት ግድቡ በ6 ተርባይኖች ኃይል እያመነጨ ነው ብለዋል። ታላቁ የኢትዮጵያ ህዳሴ ግድብ የመሰረተ ድንጋይ ከተጣለበት ጊዜ ጀምሮ እስካሁን ባለው ሂደት ከ23 ቢሊዮን ብር በላይ ከህብረተሰቡ ድጋፍ መሰብሰብ መቻሉንም ገልጸዋል። ኢትዮጵያውያንና ትውልደ ኢትዮጵያውያን ባደረጉት ድጋፍ በዘንድሮው በጀት ዓመት ብቻ ከ1.25 ቢሊዮን ብር በላይ ማሰባሰብ መቻሉን አቶ ሰለሞን ዳንኤል ተናግረዋል። በተያዘው በጀት ዓመት ከ58 ሚሊዮን 470 ሺህ ብር በላይ ከዲያስፖራው ለህዳሴው ግድብ ግንባታ ድጋፍ እየተደረገ ነው ብለዋል። ዲያስፖራው ድጋፍ የሚያደርግበትን ምቹ ሁኔታ ለመፍጠር እንዲያስችል ፋስት ፔይ መተግበሪያ ጋር ድጋፉን ለማጠናከር ከስምምነት ላይ ተደርሷል ብለዋል። በቅርቡም የኢትዮጵያ ዲያስፖራ አገልግሎት ውጪ ከሚኖረው ማህበረሰብ ከ3 ሚሊዮን ዶላር በላይ ለመሰብሰብ የንቅናቄ ስራ መጀመሩን ጠቁመዋል። የታላቁ ህዳሴ ግድብ ማሰባሰቢያ የሰላም ዋንጫ በየክልሎች እየተዘዋወረ ይገኛል። የሰላም ዋንጫው በደቡብ ኢትዮጵያ ክልል በሚያደርገው ጉዞ 600 ሚሊዮን ብር ለመሰብሰብ አቅዶ እስካሁን ባለው 155 ሚሊዮን ብር መሰብሰቡን የተገኘው መረጃ ያመለክታል። ታላቁ የኢትዮጵያ ህዳሴ ግድብን ሙሉ ለሙሉ ለማጠናቀቅ በ8100 በቴሌብር ጨምሮ በሁሉም የድጋፍ ማሰባሰቢያ አማራጮች ኢትዮጵያውያንና ትውልደ ኢትዮጵያውያን ድጋፋቸውን እንዲቀጥሉ ተጠይቋል። ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን ዜና 42 ነው። በማስከተል ከውጪ ወዳገኘናቸው ዜናዎች ይሸጋገራሉ። እስራኤል በዌስት ባንክ 22 አዳዲስ የሰፈራ ጣቢያዎችን እንደምታቋቁም አስታወቀች። እንግሊዝ፣ ፈረንሳይና ካናዳ እስራኤል ከድርጊቷ የማትታቀብ ከሆነ ማዕቀብ እንደሚጥሉ አስጠንቅቀዋል። ሲሳይ ማሞ
የእስራኤል መንግስት በዌስት ባንክ የሰፈራ እቅድ ማጽደቁን የሀገሪቱ ፋይናንስ ሚኒስቴር አስታውቋል። ሀገሪቱ በዚህ ወር 22 አዳዲስ የፈጠራ ጣቢያዎችን የምታቋቁመው በሰሜናዊ ዌስት ባንክ ነው። አዲስ የሚገነቡት የሰፈራ ቦታዎቹ በሀገሪቱ ሕግ መሰረት እውቅና ይሰጣቸዋል ተብሏል። የዌስት ባንክ ባለስልጣናትና የሂዝቦላ ታጣቂዎች የእስራኤል መንግስትን የሰፈራ እቅድ ውሳኔ አውግዘዋል። የፍልስጤም ፕሬዝዳንት መሐመድ አባስ ቃል አቀባይ ናቢ አቡ ሩደኒ የእስራኤልን እቅድ አደገኛ ውሳኔ ሲሉ አስጠንቅቀዋል። እስራኤል ቀጠናውን የግጭትና አለመረጋጋት አዙሪት ውስጥ ተዋለች ሲሉም ወቅሰዋል። ጽንፈኛው የእስራኤል መንግስት ሁሉንም አማራጮች ተጠቅሞ ነጻ የፍልስጤም ግዛት ምስረታ እንዳይካሄድ እያደረገ መሆኑንም በመግለጽ የዶናልድ ትራምፕ መንግስት ጣልቃ ገብቶም ለጉዳዩ መፍትሄ እንዲሰጥ ነው ቃል አቀባይ ናቢ የጠየቁት። ፍልስጤማውያን በጋዛ ሰርጥና ዌስት ባንክን ጨምሮ በእስራኤል የተያያዙ አካባቢዎችን በማካተት ነጻ ሀገር የመፍጠር ፍላጎት እንዳላቸው ነው ያመለከቱት። በሌላ በኩል እስራኤል በጋዛ ያለውን ጦርነት እንድታቆም የሚጠይቁ የአውሮፓ ሀገሮች ቁጥር እየጨመረ መጥቷል። ብሪታንያ፣ ፈረንሳይና ካናዳ ደግሞም እስራኤል በዚህ ወር በዌስት ባንክ ሰፈራ የማስፋፋት እቅዷን ከቀጠለች ማዕቀብ ሊጥሉ እንደሚችሉ አስጠንቅቀዋል። ሮይተርስ እንደዘገበው በጋሞ ዞን በሚካሄዱ የልማት ስራዎች የባለሀብቶች ተሳትፎ ተጠናክሮ ሊቀጥል እንደሚገባ ተገለጸ። ሰላምን በማጽናት ረገድ የሃይማኖት ተቋማት ድርሻ የጎላ መሆኑ ተመላከተ። ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ እስካሁን ከህብረተሰቡ ከ23 ቢሊዮን ብር በላይ ድጋፍ መሰብሰቡ ተገለጸ። እስራኤል በዌስት ባንክ 22 አዳዲስ የሰፈራ ጣቢያዎችን እንደምታቋቁም አስታወቀች። የሚሉቱ ለሰዓቱ ያዘጋጀናቸው አርዕስተ ዜናዎቻችን ነበሩ። በእኔ በኩል አበቃው። ከቀሪ የጋሞ ቴሌቪዥን ዝግጅቶች ጋር መልካም ቆይታ። ጤና ይስጥልን።